أنزلنا إليك الكتاب بالحق لتحكم بين الناس بما أراك الله ከዚህ ቀጥሎ ደግሞ ስለ ማህበራዊ ጉዳይ ይጠቅስልናል ማለት ነው። እንግዲህ እስላም ሙሉ ነው፣ በሁሉም የህይወት ፈርጅ መመሪያ ይሰጣል። ስለዚህ በስግደት በጸሎት ብቻ ዙሪያ ሳይሆን ማንኛውም ማህበራዊ ጉዳይ፣ ኢኮኖሚያዊ ጉዳይ፣ ፖለቲካዊ ጉዳይ የፈለገ የሰው ልጅ ህይወት በሙሉ በየዘርፉ ይዳስሳል። በዛ መሰረት በአንድ ወቅት ደግሞ ያጋጠማቸውን ነገር ያውሳልናል ማለት ነው። ኢና አንዘልና ኢለይከ ያ ረሱላህ አላቸው፣ አንተ የአላህ መልእክተኛ ሆይ እኛ ይሄንን ታላቅ የሆነ ቅዱስ መጽሐፍ ላንተ አወረርንልህ፣ ቁርአን አልዓዚምን ማለት ነው። ቢልሐቅ በትክክል ጥላቶቻችሁ ይሄ ቁርአን ከአላህ የመጣ መሆኑን ቢጠራጠሩም እንኳን እኛ ግን ይሄንን መመሪያ እንዳወረርንላችሁ እናረጋግጣለን አለ። እኔ መሰክራለሁ ወመን አስደቁ ሚነላሂ ቂላ እንዳለው ከአላህ የበለጠ መስካሪ የለምና የፈለገው የዓለም ካሃዲ ያንተ ሲህር ነው ሽዕር ነው እያለ ቢያጥላላም እኛ ግን በበኩላችን ይሄን ኪታብ ለአንተ በትክክል እንዳወረንልህ እንመሰክራለን ይላል። ለምንድነው የወረደው? ዓላማ ሊተህኩመ በይነ الناس بما أراك الله፣ በዚህ በኪታብ ላይ ተመርኩዘህ በሰዎች መካከል ፍትሃዊ የሆነ ፍርድና ውሳኔ እንድትሰጥበት ብለን ነው የላክንልህ። እና ይሄ መለኮታዊ መመሪያ ነው። የሰው ልጆች በአጠቃላይ ሚዛናዊ የሆነ ፍርድና ውሳኔ እንዲያገኙበት በዚህ እንድትፈርዳቸው ብዬ ነው ያወረድኩልህ ይላል። ህገ መንግስት ማለት ነው። እንግዲህ ይሄ ለአንድ ህዝብ መመሪያ ስርዓት መዘርጋት ያለበት ፈጣሪያቸው ነው። ለምን? ፈጣሪያ አንደኛ የሚበጃቸውንና የሚመጥናቸውን ህግ ያቃል። ሁለተኛ ደግሞ ያ አርሎ አያደርግም። ሁሉም ፍጡሩ ነው። ገሌ ወዳጀ ነው፣ ገሌ ባርቲዬ ነው፣ ገሌ የሚባል ነገር የለም። ለሁሉም ይበጃል ጌታ ያስቀመጠው ነገር ማለት ነው። እና ስለዚህ እኛ ይሄንን ቁርአን በትክክል ወዲያንተ ያወረርነው ለሰው ልጆች ሁሉ ፍትሃዊ ፍርድና ውሳኔ እንዲሰጥበት ብለን ነው ይላል። ቢማ አራከ አላህ ማለት ቢማ አረፈከ አላህ ወአልሃመክ፣ ይሄንን ቁርአን ተመርኩዘህ ባሳወቀህ ዕውቀት ላይ ተመርኩዘህ አንተ ለሰዎች ለማንኛውም አርሎ ሳታረግ ፍትሃዊ የሆነ ሚዛናዊ ፍርድ እንዲሰጣቸው ብለን ያወረርንልህ ይላል። በመሆኑም ወላ ተኩል ሊልኻኢኒነ ኸሲማ፣ ለወስላቶች ለሞሽላኪዎች አንተ ጠበቃ ሆነህ እንዳትቆም ተጠንቀቅ ይላቸዋል ማለት ነው። እንግዲህ የሰው ልጆች ብዙ ጊዜ ተንኮለኞች ናቸው። ራስ ወዳድ ከመሆናቸው የተነሳ በተለይ አከራካሪ ነገር በሚመጣበት ጊዜ ሁሉም የራሱን ጥቅም ለማሳደግ ይሯሯጣል። ያኔ ደግሞ በተገኘው አጋጣሚ ሁሉ ዳኛውን ጭምር ያሳስታሉ አንዳንድ ተንኮለኞች ማለት ነው። እና በድሎ እንደተበዳይ ሆኖ እያለቀሰ ሊመጣ ይችላል ማለት ነው። እንደይኩኝ ብሎ አፈጮሌ ሲያጭበረብርህና ሲያምታታ እውነት ይመስልህና ያኛው ተቃራኒው ሰውዬ አፍ ስለሌለው ዝም ስላለ ወይም በቂ መረጃ ስላላቀረበ ብቻ በደለኛ ታደርገዋለህ። ይሄን እንዳይሆን አደራ ይላቸዋል ነብዩን። በነብዩ ደረጃ እንግዲህ ሌላው ሰው የአላህ መልእክተኛ እንኳን እሱ ምስጢሩን ካልነገራቸው በስተቀር የሰው ልጆች ከሳሽና ተከሳሽ ሆነው በሚመጡ ጊዜ ያው የብቃት ያለው የማስረዳት ችሎታ ያለው ነው ሁሉ ጊዜ ተሰሚነት የሚያገኘው ማለት ነው። የሆነ ያልሆነውን እንግዲህ አነብንቦ ሲያሳምነው ሲያዋክበው እውነትም የሰው እየተበድሏል ይልና ወደሱ ያደላል ዳኛው ማለት ነው። ያኛው ደግሞ ማስረዳት ስላልቻለ ብቻ ተበድሎ እያለ ዝም ሲል ልክ እንደ ወንጀለኛ ይታይና በዛ ላይ ይፈረድበታል። ይሄ እንዳይሆን ያስጠነቅቃል አላህ Subhanahu Wa Ta'ala። ይሄንን ኪታብ እኮ ወደ አንተ በትክክል ያወረድኩት ሊታኩመ በይነ الناس፣ በሰው ልጆች እንግዲህ ባዋቂዎቹም ባላዋቂዎቹም በደሃውም በሀብታሙም በቅርቡም በሩቁም በጥላትም በወዳጅም ላይ ፍትሃዊ የሆነ ማንንም ከማንም የማያዛና ወይም የማያዳላ የሆነ ፍርድ እንዲሰጥልኝ ፈዝለህ ነው ይላል። ቢማ አራከ አላህ፣ በዚህ በኪታብ ላይ አላህ ሐቁን ጠቁመሃል። በዛ በሰጠ መረጃ መሰረት ኪታብ ላይ ተመርኩዘህ ከሳሽና ተከሳሽ የሚያቀርቡትን ነገር ሰምተህ በሚገባ አመዛዝነህ ፍትሃዊ ፍርድ እንድትሰጥ እንጂ ወላ ተኩል ሊልኻኢኒነ ኸሲማ፣ ወስላቶች የተለያዩ የመልቲ ቃላቶችን እየቀባጠሩ አንተን አሳምነው የነሱ ጠበቃ እንዲያረጉ አይደለም ይላቸዋል ማለት ነው። ይሄን ሊያደርጉ የሞከሩ ሰዎች ስለነበሩ አሁንም ማጋለጡ ነው ማለት ነው። እና ሰዎች ሁሉ ጊዜ የጊዜያዊ ጥቅም ተሸናፊ ናቸው።
በአንድ ወቅት እዚሁ መዲና ከተማ ላይ አንድ ወስላታ ሰውዬ ሰለምኩኝ አለ። እሱ ለመኖር እንጂ አልሰለምም ከልቡ። ጡዕማ ኢብኑ ኡበይሪቅ ይባል ነበር። ይሄ ሰውዬ ሰለምኩ ብሎ ከገባ በኋላ ከጎረቤቱ ጋር ተጣላ በሆነ ነገር ማለት ነው። በገንዘብ በመሬት ጉዳይ ይጣላሉ። ተካሰው መጡ ማለት ነው። ያኛው አይደለም። ይሄ ጡዕማ የሚባለው ጡዕማ ኢብኑ ኡበይሪቅ ሙናፊቅ ነው። ያው ለዛሂሩ ሰለምኩኝ ብሏል። በዚህ ሁኔታ ላይ ያለ ቀታዳ ኢብኑ ኑዕማን ይባል ጎረቤት አለው። ያው ሁለቱም አንሷሮች ናቸው፣ የመዲና ነዋሪዎች ናቸው። ጎረቤቱ ጋር ተጣላ። በሚጣላበት ጊዜ ያ ጎረቤት ቀታዳ የሚባለው ዕቃ ጠፋኝ ብሎ ነው የከሰሰው። የምጠረጥረው ሰው አለ ወይ ሲባል ይሄን ሰውዬ ጠረጥረዋለሁ ብሎ ጠቆመ፣ ጎረቤቱን ማለት ነው። እና ያ ተጠቆመው ሰውዬ ተከሳሹ ተጠርቶ ሲጠየቅ አይኔን ግንባር አለ ማለት ተገዘተ። በጣም አፈጮሌ ነበረ። እንዴት እኔ እንደዚህ ተጠረጥራለሁ ምናምን ብሎ ሲጮህባቸው ነብዩ ተደናገጡ ማለት ነው። ያነ እንግዲህ መረጃን ጣሉት። ከሳሹ መረጃ ደግሞ የለውም። ለሊት ጨለማ ለብሶ ነው የወሰደው ከቤት ጎርጉሮ። ይሄ ጊዜ እኔ እንግዲህ አላህ ይብቃኝ እንጂ መረጃማ የለኝም አላቸው። እሳቸው ደግሞ እንደው ማንተ ዝም ብለህ ነው ማስረጃ ሳይኖር ሰው ዝም ብለህ የምትከሰው ሰው ስም ልታጠፋ ምናምን ማለት ጀመሩ ማለት ነው። ያነ ረብል ዓለሚን ምስጢር ያቃልና ቆይ እንደዛ አይደለም ጉዳዩ አላቸው። ይሄ ሰውዬ ግን በጣም በተንኮል የተካነ ስለነበረ ይሄ ክትትል ተደርጎ እንኳን ነገሩ ከተደረሰብኝ ማምለጫ ማመቻቸት አለብኝ ብሎ ምን ያደርጋል? ሰርቆ ወደ ራሱ ቤት አላመጣም። ጎረቤቱ ሌላ ይሁዲ ሰው አለ እና የይሁዲ ሰውዬ ዘይዱን ሰሚን ይባላል። የይሁዲው ጓደኛው ስለሆነ እቺን ዕቃ ኑርልኝ ብሎ ቤት ቆፍቁፎ ይሰጠዋል ማለት ነው። ያ ደግሞ በየዋህነት የራሱ ዕቃ ነው ብሎ እሺ ብሎ ተቀብሎ አስቀምጧል። በዚህ ሁኔታ ያለ ጧት ዕቃ ጠፋው ሲባል የሰፈር ሰው ተሰበሰበ። እንደ እሱን ተጠረጥረዋለሁ ሲል እሱ አከከዘራፍ እንዴት ተጠረጥራለሁ አለ። በተሰቦቹም ዘመዶቹም ግንባር ፈጥረው መጡ በግሩፕ ማለት ነው። እንዴት እንደዚህ ይጠረጠራለኛል ጨዋ ልጅ ምናምን እያሉ ይደነፉ ጀመር ማለት ነው። ያነ ነብዩ አለይሂ ሰላቱ ወሰለም እውነትም የሰውዬ ያላግባብ ነው ዝም ብሎ የወነጀለው አሉና ምን ማድረግ አለብኝ እንዳውም በስም አጥፊነት የመቀጣት አለበት የሚል ሐሳብ ተሰማቸው ማለት ነው። በዚህ መካከል ጅብሪል አሚን እነዚህን አያቶች ይዞ መጣ ማለት ነው። አንተ እኮ ኪታብ ያወረንልህ በተሰጠው ማብራት እያየ የሰዎችን መብት እንድታስከብርና ፍትሃዊ ፍርድ እንድትሰጥ እንጂ አፈጨሌዎች በጮሁ ቁጥር ተነሱ ጋር ልትቆም አይደለም። ሰው እየጠንቀቅ በላላቸው ማለት ነው። ይሄ ጊዜ ነገሩ ጀርባው ችግር እንዳለ ገባቸው ማለት ነው። ምርመራውን እንደገና እንዳዲስ ጀመሩ እና እስቲ አጥኖ አካባቢውን ምንድነው ያሉ መረጃዎች መሰብሰብ ሲጀመሩ የተሰረቀው ዕቃ የጦር ካባ ነበረች። በዛ ጊዜ እንግዲህ የጦር ካባ የምትባል ከብረት ይሰራል። እንደ ሰዓት ማሰሪያ እየተወሳሰበ በሽቦ መልክ ይሰራና እሱን ይለብሳሉ ጦርነት ሲገቡ። ያ በሰይፍ ሲመታው ቸፍ እያለ ሰውየው አይነካም። በሰላም ጊዜ ጥቅልል አድርገው በቀረጭት እንዳትዝግባቸው ያስቀምጧታል። ያችን ዕቃ ያውቃል ጎረቤቱ ስለሆነ ዛ ተሰቅላይቷታል በቀረጭት። እሷ ነው ላጣ አድርጎ የወሰደው ለሊት ማለት ነው። ደግነቱ ያቺ ቀረጭት የዶቄት ቀረጭት ነበረች እና ምናልባትም እንዳይዝግ ተብሎ ዶቄቱ አብሮ ተደርጎም ሊሆን ይችላል። ያቺ ዶቄት ቀዳዳ አላት ቀረጭቷ ተስር ይዟት ሲሮጥ ብን እያለች በመንገር ላይ ፋና እየቀደደች ዳለች። ለሊት ነው እሱ ያውቅም። ልክ ሲተቤት ወጥቶ እርምጃው ወዴት እንደሄደ ምናምን ፈልጉ ሲባል ያቺ እንትን እየበነነች በቃ ፈለገው ቦታ ድረስ ሄዳ እዛ ይሁዳው ቤት ገባች ማለት ነው። ይሁዳውም ተጠይቆ አላውቅም ብሎ ነበር። የዋሃቅም እሱ ያ አማና ጎረቤቱ ሰጠው እንጂ ሌባ ዕቃ መሆኑን የት ያውቃል? አሁን እሱ ተያዘና እንደገና ሲመረመር አሁን ዕቃው አለ ግን እኔ ያደራቃ ነው ያለብኝ እኔስ ሌባ አይደለሁም አለ። ማን የሰጠህ ይሉታል። ጧዕና ወይርቅ ያ ተከሳሹ ሰውዬ ነው። እሱ ነው ጎረቤት ያኑርልኝ ብሎ የሰጠኝ ይላል። ይሄማ የሚፈልገው ሰው ነው ተባለና እንደገና ተከሶ ተጠራ ማለት ነው። እና ዕቃውን ታሁን ቀደም ጠይቀንህ እኔ አላየሁም አይነ ግንባር አድርገው ብለህ ስትምል ስትገዛት ነበረ። እንዳውም ክብሬ ተነካ ብለህ ተጎረቤት ዘመዶችን መጥተህ እኛን ስታውቅ ነበረ። አሁን ግን ዕቃው ተገኝቷል አንተ ነህ ያስቀመጥክብኝ ይላል ሲሏቸው አሁንም እንደገና ካከዘራፋሉ። እንዴት ደግሞ ለይሁዳን አምናችሁ እኛ ሙስሊሞችን ስማችንን ታጠፋላችሁ እንዴ ይላሉ። የፈረደበት ሰው
ሱብሃንአላህ ሙጅሪም እኮ አጅብ ነው እንግዲህ እነሱ ላ ኢላሃ ኢላላህ ስላሉ ብቻ በስማቸው ተጠቀሙ ማለት ነው እና ይሁዳ እንዴት ታምናላችሁ ይሁዳ ምንጭም በተገኘው አጋጣሚ ሁሉ እኛን ለማጥፋት ነው የሚጥረው እና መጠርጠር ያለበት እጅ ተፍንጅ ቤቱ የተገኘበት ሰው ነው እኔ ጋር ምን አገናኘው ይሄ ነገር እሱ ስላለ ብቻ እንዴት እኔን ጠርጥራችሁ ትጠሩኛላችሁ ብሎ ሲጮህባቸው አሁንም ተደናገጡ ያኔ አያቱ መጣገፍ እየገፋ ማለት ነው ሰውየው እሱ እንዲያስቀመጠ በአደራ መልክ ሰርቆ ወስዶ ጎረቤቱ እንዲያስቀመጠ ተረጋገጠበት ማለት ነው ያኔ ያው ጌታ በሰጣቸው ግሳጤና ትምህርት መሰረት ጠሩና ውሳኔ መስጠት ነበረባቸው ወሳሪቆ ወሳሪቀቱ ፈቅጦ አይደሁማ የሚለውን ተጥቢቅ ሊያረጉበት ሲዘጋጁ አዝማሚያውን ሲያይ ወዳውኑ አምልጦ ኮብሎ ወደ መካ ሄደ ማለት ነው ወደ ዋና ጥላቶቻቸው ሄዶ ተቀላቀለ እዛ ሄደ አመለጠ እሱ ለጊዜው ግን አላህ አዛበ ሙሂና ይከተለዋል ብሏልና እዛ ሄዶ መኮች ጋራ ግንባር ፈጥሮ ይሄው በገዛ ሀገር የመጡ የናንተን እኔን እጀል ሊቆርጠኝ ባልሆነ ነገር እንዲህ ብሎና አቡጀህል ጋራ ያብጠለጥል ገባ ማለት ነው አይዞኛ ጋር ተመጣ ምንም አያደርግህም ምናምን ይያሉ እነሱ ጥገኝነት ሰጠው በሰላም ሲኖሩ የለመደ ልማድ አሁንም ያሌብነት የለመደ ሰው ሄደበት ለጸጥ ሲልለት እሱ ስንቀለውም ድንገት ነው የመጣው እንዴት ልኖር ነው ብሎ ያስባል አንድ ወፈር ያለውን የሀብታም ቤት አየና እዚህ ቤት ዛሬ ገብቼ የሆነ ነገር ማውጣት አለብኝ ይልና ይሄን አሮጌ ቤት ይቦረቡራል ተስር ማለት ነው እና ሲወረቡር አሸዋ ነው አገሩ እንግዲህ ተጠንካራ አይደለም አፈሩ ተታይ ቦርቡሮ እሱ የሚገባበት ነገር በግድግዳው ላይ ሾልኮ እንደዚህ ሊገባ ተኝቶ ሲያንፏቀቅ ግንቡ ስር ጉድ ብሎ ከላው ላይ እንዳይጥዛሽ ሲጥ ብሎ ተገኘ ማለት ነው አላህም ስራውን አሳየ እንግዲህ ከነብዩ እንትን ሊያመልጥ ሲል አላህ ደግሞ ከኔ የት ነው የምታመልጠው ብሎ ዋጋውን ሰጠው ወላ ተኩል الخائن واستغفرالله እና አንተ ሰውየው እንግዲህ እና ወገኖቹ ባደረሱብህ ጫና ወንጀለኛውን ትተህ ወንጀል የሌላቸውን ይሁዶችም ቢሆኑ ሰው ያለ ወንጀሉ መቀጣት የለበትም ያልሆነ ሐሳብ አስበሃልና በዚህ ምህረት ጠይቃላቸው ነብዩና አለይሂ ሰላቱ ወሰለም ይሁዳስ ቢሆን ለምንድነው የጎረቤቱን ሐቅ አማና ተቀብሎ ስላስቀመጠ ለምንድነው የሚቀጣው ኢነላህ ካነ አፉ ገፉረ ረሂማ አላህ Subhanahu Wa Ta'ala ስተተኞች ስተታቸውን አውቀው ተተመለሱ ይቅር ባይ ነው ምህረት ሰፊ ነው ሩህሩህ ነው እና አንተ ራስህ ወንጀለኛው ጋር አብረህ ባለማወቅ እነዛኞች ንጹሃኑን ልትቀጣ በማሰብህ ተሳስተሃልና ምህረት መጠየቅ አለብህ ብሎ አረማቸውና አስተካከላቸው ማለት ወላ تجادل عن الذين يختانون انفسهم ማለት ና ዋናው ሌባ ብቻ ሳይሆን የሱ ወገኖች በሙሉ ግንባር ፈጥረው ከነብዩ ጋር እየመጡ ያውቋቸው ነበርና لا تجادل عن الذين يختانون انفسهم እነዚህ ራሳቸውን ሊያሚያታልሉ መናጢዎች ጋራ ከነሱ ወግነ ለነሱ ጠበቃ መሆን የለብህም አላቸው እነሱ ልጃቸው ባለጌ እንደሆነ ያውቃሉ ግን የኛ ልጅ እንዳያደርግም እንዴት የኛ ስም ጎደፈ እያሉ ይጮሃሉ እነሱ ራሳቸው ወንጀለኛ ተባባሪ በመሆናቸው ወንጀለኞች ናቸውና ከነሱ ጋራ መወገን የለብህም አላቸው ان الله لا يحب من كان خوانا اثيما الله ምን ጊዜም ቢሆን ከዳተኛና ወንጀለኛ የሆነን ሰው ሸፍጠኛን ሰው አይወድም እነዚህ ሰዎች ስማቸውን ተጠቅመው ሙስሊም ስለተባሉ ያኛው ደግሞ ይሁዲ ስለተባለ ብቻ ተረባርበው አንተንም የተዛባ ፍርድ እንድትሰጥና ወንጀል ላይ እንድትወድቅ እየገፉህ ነውና ያሉት ከነዚህ ሰዎች ጋር መተባበር የለብህም ካሁን በኋላ ደባውን አጋልጨልሃለሁና የማያዳግም እርምጃ መውሰድ አለብህ አላቸው ማለት ነው يستخفون من الناس ይሄ ሌባና ወገኖቹ ከሰዎች ይደበቃሉ ያው ጨለማ ለብሰው ማንንም አላየንም ብለው ስራቸውን እየሰሩ ነው ያለው ወላ يستخفون من الله አላህ በቅርብ የሚታዘብና የሚከታተለውን ጌታ ግን ሊደበቁ አይችሉም ማለት ወሆ معهم እሱ በእውቀትና በክትትሉ አብሯቸው ነው ያለው ሰዎችን ለማታለልና ለመሸንገል ቢሞክሩ እኔ ግን ከማንም ሰው ጋራ በቁጥጥሬ በቅርብ ስለሆንኩኝ እኔን መጠለልና መደበቅ አይችሉም መቼም ይላል እዲሁን ይበይቱና ما لا يرضى من القول አላህ Subhanahu Wa Ta'ala የማይወደውን የተንኮል የደባ ቃል ሲቀምሩ ባደሩ ጊዜ እኔን ረስተውኛል እንጂ በቅርብ እከታተላቸው ነበር ይላል ነሱ ጨለማ ለብሰው ይዶልታሉ እንደዚህ ብለን በዚህ መልክ እናሳምነዋለን እያሉ ማለት ነው
ይበይቱነ ማለት ሌሊት እንቅልፋቸውን አጥተው ሰዎችን ነብዩንም ጭምር እንዴት ማታለልና ማሳመን እንደሚችሉ ያሴሩ ነበረ ማለት ነው። ይሄን ነገር ግን እኔ የማልወደው የተንኮል የደባ ቃል ስለሆነ እኔ ደግሞ በቅርብ እየተከታተልኳቸው ነበር ረስተውኛል እና ወካነ አላህ ቢማ ያዕመሉነ ሙሒጣ አላህ Subhanahu Wa Ta'ala እነዚህ ተንኮለኞች በሚሰሩት ደባ በእውቀቱ የከበበ ጌታ ስለነበረ በዚህ መልክ ነው ደባውን ላከሽፈው የቻልኩት እንጂ ዝም ብልም አኑሮ እህን ጊዜ አንተንም ገደል ጨምረው ነበር በማለት ለነብዩ አለይሂ ሰላቱ ወሰለም ያለውን ጥበቃና እንክብካቤ ይገልጽላቸዋል ማለት ነው። ሀ አንቱም አሁንም ግሳጤ ያረግላቸዋል እነዚያ ወንጀለኞቹን ክፍሎች እናንተ የሙናፊቁና የሌባው ተባባሪ የሆናችሁት ሃኡላ ጃደልቱም عنهم في الحياه الدنيا እናንተ በነዛ ከሌቦቹና ከተባባሪዎቹ በዚህ በቅርብ ህይወት እውነት ንጹሃን ሰዎች መስሏችሁ ተባበራችሁ ሽንጣችሁን ገትራችሁ ተከራከራችሁ ስለ ወንጀለኞቹ ይላል። فمن يجادل الله عنهم يوم القيامه يوم القيامه ሲሆን ግን አላህ ምስጢር አዋቂ የሆነው ጌታ እነዚህን ሰዎች በወንጀሉ ሲይዛቸው ማን ነው ያኔ ከጎናቸው ቆሞ የሚከራከርላቸው? አመ የኩኑ عليهم ወኪላ ወይም ደግሞ በሚፈረድባቸው ቅጣት ማን ነው ኃላፊነትን ሊወስድና ሊከላከል የሚችለው ሲል ይጠይቃል ማለት ነው። ሰው በዱንያ ላይ ማንኛውም ጠበቃ በተሰጠው ችሎታ ነገሮችን ገለባብጦ የተበዳውን እንደበዳይ በበዳውን እንደተበዳይ አድርጎ ሊከራከር ይችላል ማለት ነው። አላህ ግን ሐቁ የት እንዳለ ያውቃል። አንድ አዋቂ ምላሳለኝ እያልክ ዝም የምትዘላብደውና የምትቀላምደው ሁሉ ተጠንቀቅ። ዛሬ ሰዎችን በጥቅም በዝምድና ለማዳንና ለመጥቀም የምትሯሯጡት ሁሉ ነገ አላህ ፊት በዚህ በወንጀላቸው በሚያዙ ጊዜ ማን ነው ከጎናቸው የሚቆመውና ሊከራከር ወይም ጥላትን የሱ ቅጣትን ሊገፋተርላቸው የሚችለው? ይህን የሚችል እስከሌለ ድረስ ከወዲሁ ባልገባችሁ ነገር ከወንጀለኛ ማተባበርን ማቆም አለባችሁ ሲል በአጠቃላይ ይገስጣል ማለት ነው። ይሄም እንግዲህ ፍኩል ዘማኒ ወመካን ማንኛውም ሰው በአሁኑ ጊዜ በአለም ላይ ጠበቃ የሚባል ነገር አለ እንደ መንግስት አካል ሆኗል። ጠበቃና ፍርድ ቤት የሌለበት ፍርድ ህጋዊ ተደርጎ አይታይም። ግን ህግ ለማስከበር ተብሎ የተዘጋጀው ስራ ሁሉ ህግ ማፋለሻ እየሆነ ነው ማለት ነው። ሰዎች የግል ጥቅም ማካበቻ እያደረጉት ነው። እገሌ ጎበዝ ጠበቃ ነው የሚባለው በጣም ማጭበርበር የሚችል ሲሆን ነው ማለት ነው። ያልሆነውን ነገር ድብን አድርጎ ያልሆነ የሆነ መረጃ እንትን ብሎ ዳኞቹን አደናብሮ እንዲወስኑ ያደርጋቸዋል። ያነ እንደገና ደግሞ በዛው ላይ የጉቦ ጉዳይ ይመጣል። ዳኛውም እያወቀ ይፈርዳል። እነዚህ ነገሮች ስማቸው መኖሩ ለህብረተሰብ አይጠቅምም። በተግባር የታልተከበረ ህግ ሰዎች ዝም ብሎ አጭበርባሪ መጥቶ ተዛም አዋክቦ የሚያስፈርድ ከሆነ ምኑ ላይ ነው ፍትህ የሚገኘው ነው የሚለው አላህ Subhanahu Wa Ta'ala። ሰዎችን ልታድናቸው የማይገባውን ጥቅም ልትሰጣቸው ትችላለህ ባለ ችሎታ፣ ግን ነገን የፊትስ እንዲህ ማድረግ ትችላለህ? ይሄን ማታደርክ ከሆነ ህንግዜ አደብ ገዛ ይሻላል ሲል ዳኞችንና ጠበቆችን በማያውቁት ጉዳይ ጣልቃ ገብተው ለግዛዊ ጥቅም ብለው ደሃን ማስበደል እንደሌለባቸው ያስጠነቅቃል ማለት ነው። ወመን يعمل سوءا እና በአጠቃላይ ማንኛውን ማስከፊ ነገር የሚሰራ ሰው ወንጀል ማለት ነው። አው يظلم نفسه ወይም ደግሞ ራሱን አላህ ያልወደደና ያልፈቀደውን ነገር በመስራት ራሱን የሚበድል ሰው ይላል። ማለት ወንጀል ሲባል ሁለት መልክ አለው። አንደኛ ባንተና በጌታ መካከል ብቻ የሚፈጸም ወንጀል ይሆናል። ሌላኛው ደግሞ በሶስተኛ አካል አንተና ጌታ እንደገና ሌላ ሶስተኛ አካል ያለበት ወንጀል ይሆናል። የመጀመሪያው ሱአን አለ። ወንጀሉን በምትሰራ ጊዜ ተበዳይ ክፍል አለ ማለት ነው። ገንዘቡን ትቀማዋለህ፣ ትሰርቀዋለህ፣ ትደበድበዋለህ፣ ትገለዋለህ። ያ ወንጀሉ በሶስት አካል መሃል ነው ያለው ማለት ነው። አንተ እንደበዳይ ነህ፣ ያ ደግሞ ጥቃቱ የተፈጸመበት አካል አለ፣ ጌታ ደግሞ አለ ህጉ የተደፈረበት ማለት ነው። ይህ አይነት ነገሮች በሚፈጠሩ ጊዜ የተፈጸመው ወንጀል ሌላን አካል የሚነካና የሚያስቀይም ቢሆንም ይላል። አው የዚም ነፍሰው ወይም ደግሞ ሶስተኛ አካል ሳይኖር አንተና ጌታ መካከል የሚያጣላ ነገር ከሰራ ማለት ነው። ይሄ ራስክን ነው የበደልከው። ለምን አንዴ ለምሳሌ ጌታ ዋጅብ ያደረገብህን ነገር ከተውክ የጌታን ትእዛዝ አላከበርክም። ስለዚህ ራስክን በድለሃል፣ ለቅጣት አጋልጠሃል ማለት ነው። ወይም አላህ ሐራም ያደረገውን ነገር ከተዳፈርክ አሁንም ራስክን በድለሃል። አላህ እንደው አይበደልም ማለት ነው።
ሰዎችን ተገፈፍክና ተዘረፍክ ደግሞ ሌላ ወንጀል ተጨምሯል ማለት ነው ሶስተኛ አካል እና የዚህ አይነት ወንጀል የሚሰሩ ሰዎች በአንተና በጌታ መካከልም ይሁን ጥፋቱ የተፈጸመው በአንተና በወገንህ ብሎም በጌታ መካከል ከሆነ በማንኛውም መልኩ ህገወጥ ነገር ከተፈጸመ ይላል ثم يستغفر الله سبحان الله እና እነዚህን ወንጀሎች ታስተናገድክ በኋላ ጥፋትህን አውቀህ በህይወት በጤንነት እያለህ ተሳስቻለሁ ብለህ ተጸጽተህ ከተመለስክ ይላል የጅድላህ ገፉር ረሂማ ይህ አይነቱ ጥፋተኛ ጌታውን ምህረተ ሰፊና ሩህሩህ ሆኖ ሊያገኘው ይችላልና ብታጠፉም በወቅቱ ተተመለሳችሁ እቀበላችኋለሁ ብሎ ይጋብዛል አላህ Subhanahu Wa Ta'ala ሰው ሲባል ሁሉ በኒ አደም خطاء وخير الخطائين التوابون እንዳሉት ሰዎች ለስተት የተጋለጡ ናቸው ፍጹም የሆነ ሰው የለም ወንጀል የሌለበት ወንጀሉ ግን ይበዛል ያንሳል ስለዚህ ማንኛውም ሰው ወንጀል ይስራ ሌላን ሰው ይበድል ወይም ደግሞ በራሱ ዙሪያ የሚሆን የሰራው ወንጀል ይስራ ይብዛም ይነስም ያ ወንጀል ዝም ብሎ እንዳለ ሳትጸጸት እስከ እድሜ ፍጻሜ ድረስ ተቆየ ያው ይጠብቃል ድግሱ ማለት ነው ግን አንተ ራስህን ገምግመህ በእንዲህ አይነት ጊዜ እንዲህ አረኩት በእንዲህ አይነት ጊዜ እንዲህ አልኩት ይሄ እኮ አላህን የሚያስቀይም ነገር ነው ወገንን የሚጎዳ ነገር ነው እና ጌታዬ ይቅር በለኝ ተሳስቻለሁኝ ለወገንም ደግሞ የሚከፈል ከሆነ በመክፈል ይቅርታ የሚጠየቅ ከሆነ ይቅርታ በመጠየቅ ያንን ስተትክን ለማረምና ለማስተካከል ከሞከርክ አላህ ትግስተኛ ማህረተ ሰፊና ሩህሩህ ነውና ለምን መጨመሪያውን አጠፋህ ብሎ ቂም አይዝብህም ይቀበልሃል ነው የሚለው ግን ይሄን አይነት ተራጁዕ ሳታረግ ሳትነድም ሳትጸጸት ያንን ስተትህን ለማረም ሳትሞክር ማን አለብኝ ብለህ ከቀጠልክ ያኔ አሳር መከራ ነው የሚጠብቅህ ከተመለስክ ግን በወቅቱና ቶሎ እንቀበልሃለሁ በማለት ይጋብዛል ማለት ነው ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمه الله ان الله يغفر الذنوب جميعا እንዳለው ባሮቼ ነፍሳችሁን በማንኛውም ወንጀል ከበደላችሁ ወደ ጌታችሁ መመለስ ትችላላችሁ ወንጀላችሁ የፈለገውን ያህል ቢከብድና ቢበዛም ታላህ ረህራሄ ሊበዛ ስለማይችል ታላህ ረህማ አትቁረጡ ወንጀሎችን በሙሉ መማር የሚችል ጌታ ነውና እያለ ጌታ እያባበለና እየጋበዘ ነው ማለት ነው ይሄንን እድል አውቀው በወቅቱ የተጠቀሙ ጎበዞች ቢያጠፉም አላህ Subhanahu Wa Ta'ala ሊምራቸው እንደሚችል ተስፋ ቃል ገብቶላቸዋል ይሄን ሁሉ ግን ጆሮ ዳባ ለበስ ብለው እስከ መጨረሻው የሚቀጥሉ ካሉ እነሱ ናቸው ለጀሃነም የተደገሱት ነው የሚለው ወመን يكسب اثما ወንጀልን የሚሰራ ሰው ይላል فانما يكسبه على نفسه ያ የሚፈጽመው ወንጀል ለጊዜው ሌላን ሰው የበደልኩ ቢመስለው አልገባውም እንጂ በራሱ ላይ ነው ወንጀሉን የፈጸመው አንሰውን ልሰርቀው ትችላለህ ንብረቱን አንተ አሁን ስትሰርቅ ያልከሰብከውን ነገር ስታገኝ ብልጥ የሆንኩኝ ጎበዝ የሆንኩ ይመስልሃል ማለት ነው ባልሰራው ነገር ስትጠቀም ስትደበደብ ጥላትን ያቸነፍኩ ይመስልሃል ጉራ ትነፋለህ ማለት ነው ስትገድልም እንደዛው ጀግና የሆንኩኝ ይመስልሃል ማለት ነው አይደለም በእነዚህ ሁሉ ነገሮች ስትፈጽም ራስክን ነው እየበደልክ ያለኸው ማንንም ሰው አይደለም የጎዳኸው አንተ ራስህ በዚህ ነገር የምትጠየቅበት ይላል ስለዚህ በመሰራ ወንጀል ሁሉ ነገር አማም አላህ ፊት ተጠያቂ መሆንን ከተገነዘብክ ወንጀል መስራት አትችልም ከሰራህም ደግሞ አመላለሱን ወቅበት ነው የሚለው ማለት ነው እና የፈለከውን ስራ የሰራው ስራ በሙሉ ራስክን እየበደልክ መሆኑን ወቅ ማንንም ሰው አይጎዳም የበደልከው ሰው ለጊዜው የተጎዳ ይመስላል ግን አላህ ዘንዳ ካሳውን ያገኛል እዚህ ዱንያ ላይ መቼም አንተ ባትገለውም አንተ ባትበደለውም ማንንም የሚበድለው አያጣም መቼም ሁሉም ሰው ይሄው ነው ግን ነገ የተበደለ ሰው በተቃራኒው ያንተን ሐሰናት ያንተን ኸይር ስራ ተረክቦ ወደ ጀነት ይሄዳል ማለት ነው አንተ ግን የሰራውን ስራ ሁሉ ለሌሎች አስረክበው ወደ ጀሃነም ትላካለህ የዛ ጊዜ የመጨረሻ ተበዳይ ማን ሆነ ራስህን በራስህ ነው የበደልከው እንጂ ሰውን አይደለም አሁን የምታየው ሌሎችን እንደበደል ካንተ ጀግና እንደሆንክ ነው ግን ተጨባጭ ሁኔታ ማንኛውም ወንጀል የሚሰራ ሰው ተማንም በፊት ራሱን በራሱ የሚበድል ግፈኛ ነው ኢላላ አላህ ወካነ አላህ ዓሊመን ሐኪማ አላህ በፍጡሮቹ ባህሪ አዋቂ ጥልቅ አዋቂ ጌታ ነው እንደገና የሚገባቸውን ዋጋና ወረታም በጥበብ የሚከፍል ጌታ ነውና በሰራችሁ ስራ فمن يعمل مثقال ذره خيرا يره ومن يعمل مثقال ذره شرا يره እንዳለው በክፉም ክፉ በመልካሙም መልካም በብዙም ብዙ በጥቂቱም ጥቂት በሰራችሁት የዘራችሁትን ነው የምታመርቱት ማንኛውም ነገር ብትሰራ ውጤቱ መልሶ አንተ ላይ ነው ዙሮ የሚመጣውና ይሄንን ወቅ ይላል አላህ Subhanahu Wa Ta'ala
ወመን يكسب خطيئة أو إثما እንዲሁም ደግሞ ኸጢአ የሚሰራ ሰው ይላል መለስተኛ ስተት ማለት ነው ተራ ወንጀል አው ኢትመን ከባድ የሆነ ወንጀል ደግሞ ከባኢር የሚባለውን የሚሰራ ሰው ثم يرمي به بريئا ያንን ወንጀል ሰርቶት ያበቃ ትንሽ ወንጀል የሚሆን ከባድ ወንጀል ከሰራ በኋላ በዛ በወንጀል እሱ ሊከሰስ ሲፈለግ እንደ ጧዕማ ማለት ነው ያንን ወንጀል ወደ ሌሎች የሚያላክክ ይላል ሱብሃንአላህ አንተ ወንጀል ፈጽመሃል በዛ ወንጀል ስትፈለግ ኃላፊነት ወስደህ እኔ ነኝ ማለት ነበረብህ ግን ምንም ማያውቁትን የዋሆች ጎረቤቶችን እገሌ ነው ብለህ ታለጥፍበታለህ ማለት ነው በአንተ መከራ በማያውቀው ነገር እሱ ዳህያ ይገባል ማለት ነው እንደዚህ የሚያረጉ ግፈኞች ደግሞ ካሉ ፈቀድ يحتمل بهتانا واثما مبينا ይሄ ደግሞ ለሰሚውና ለተመልካቹ ሰቅጣጭ የሆነ ግፍ ነው የፈጸመው ይላል ግልጽ የሆነ ወንጀልንም ነው ያደረገው ስለዚህ የዚህ ደግሞ ደብል ነው ቅጣቱ ማለቱ ነው አንተ ሰው መጀመሪያ ወንጀል ሰራ በወንጀሉ ተጠያቂ መሆን አለበት ባሰራው ስራ ባጠፋው ጥፋት ማለት ነው ግን ሌሎቹን የዋሆች እንደገና እኔ አይደለሁም እነገሌ ናቸው ብለህ የውሸት ምስክር ልሰጥ ትችላለህ ይሄን ካደረክ ደግሞ በወንጀሉ ብቻ ሳይሆን የምትጠየቀው ንጹሃኖችን በመቀባትህና በእነሱ ላይ ጉዳት በማንጣት ድርብርብ የሆነ ቅጣት ይጠብቅሃል ሲል ያስጠነቅቃል ማለት ነው ወለውላ ፈضሉላህ ስለዚህ እንግዲህ አላህ Subhanahu Wa Ta'ala የሰው ልጆች በመለኮታዊ ፍትህ እንዲመሩ ነው የሚፈልገው ማለት ነው ማንንም ሰው እንዲበደል አይፈልግም ጥቁር ነው ነጭ ነው ሴት ነው ወንድ ነው የሚባል ነገር የለም አልኸልቁ ኸልቁላህ ወልማሉ ማሉላህ ሰዎች ሁሉም ያላህ ፍጡር ናቸው ገንዘብም ያላህ ንብረት ነው ስለዚህ ሰዎች በጉርብትና በጓደኝነት ተከባብረውና ተባብረው በሱ ፍትህ እንዲኖሩ ነው የሚፈልገው ስለዚህ አንድ ጉልበት አለኝ ዕውቀት አለኝ ብሎ በሌሎቹ ላይ ቢጨፈጭፍ ለጊዜው እንጂ ነገ ኢንአጅለና አጅላ ቢፈልግ ዙዱን ላይ አፈርደም ሊያበላው ይችላል ቢፈልግ ደግሞ በዛኛው አይቀርም ማለት ነው ይሄንን አውቀው የሰው ልጆች ይህን ጊዜ የሚበጃቸውን እንዲያደርጉ ነው የሚያሰምርና የሚመክራው ማለት ነው ስለዚህ ሁላችንም በተቻለ መጠን ተቀቅኑም ቢሆን ማንንም ደካማ ባለች አቅሙ ወንጀል ከሰራ አላህ ይጠይቃል የማንንም ጥፋት ዝም ብሎ የሚያልፍበት ምክንያት የለም ሊምርህ ካልፈለገ በስተቀር ከሱ አሞሽልኮና ሸውዶ መሄድ እንደማይቻል አውቆ ይህን ጊዜ በጤንነትና በህይወት ይያላችሁ ወደኔ መመለስና መታረቅ ነው የሚበጃችሁ ካልሆነ ግን አሰር መከራ ነው የሚጠብቃችሁ ሲል ያስተነቅቃል አላህ Subhanahu Wa Ta'ala የሰማነውን አውቀን በስራ ላይ ለማዋል ተመንያን የዛሬው ደርሳችን እዚህ ላይ ይጠቃለላል ወሰለላሁ ዐለ ነብዩ ወኢላ ሊቃ